አዲስ አበባ ላይ በጣም ልብ የሚባሉ ቦታዎችን መርጠን ነው የምንይዘው። አሁን የምንገኘው ለመኖርም ሆነ ለኢንቨስትመንት እጅግ አዋጭ በሆነው ሳር ቤት ነው። ሳይቱ የሚገኘው በስካይላይት እና በቦሌ መድኃኔዓለም ሜይን ሮድ መሀል ላይ ነው እና የሚገኘው። ዲስካውንቱ ኦልሞስት 2 ቤድሩም ይገዛል እንደማለት ነው። ከ1.2 ጀምሮ እኛ ጋር ማግኘት ይችላል። አሜኒቲዎቹ ሳውና፣ ስቲም፣ ጂም እንዳለ ሆነው ቴራስ፣ ግራውንድ ወተር፣ ስታንድ ባይ ጀነሬተር እንደሚኖር ይታወቃል። በተጨማሪ ግን የልጆች ኪድስ ዞን፣ ላይብራሪ ጨምረን የመጣንበት ፕሮጀክታችን ነው። $2500 በላይ የሚከራይበት ሎኬሽን ላይ ያለ ነው። እኛ ቫልዩ ላይ ነው የምናተኩረው። ፕሮጀክቶችን ኦን ታይም አይደለም ቢፎር ታይም እናስረክባለን። ለእያንዳንዱ አፓርትመንት የተናጠል ካርታ ስላዘጋጀ እያስረከብን ነው ማለት ነው። ይሄኛው ኦልሞስት የገዛ ሰው አሁን ተረክቦ መግባት ይችላል። በባንክ መግዛት ለሚፈልጉ ሰዎች ካርታ ስለሚያስፈልጋቸው ይረዳቸዋል። ቤቶቻችን በሙሉ ህጋዊ ካርታ የተሟላላቸው ናቸው። የግንባታ ፍቃድ፣ ንግድ ፍቃዱን አያይዘን ነው ለደንበኛ የምንሰጠው። እስከ 30% የዋጋ ቅናሽ አወጥተንባት ኦልሞስት ሩቡ የቤት ዋጋ ይወርዳል ማለት ነው። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ሚዲያችን እንደሚታወቀው በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን በመቃኘት ወደ እናንተ በማድረስ ይታወቃል። ለዚህ ሳምንት ደግሞ የሪያሊቲ ሪል ስቴትን ለመቃኘት ወደናል። ሪያሊቲ ሪል ስቴት ዲፕሎማት 1 የሚባለውን ሳይቱን አስረክቦ ነዋሪዎች እየኖሩበት ስለሆነ ይሄ ቤት እንዴት ነው ምን ይመስላል የሚለውን ከውጪ አይተን ሌሎች ደግሞ አሁን ላውንች ያደረገውን ወይ ደግሞ ለገበያ ያበቃቸውን ሳይቶች የምንቃኝላችሁ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ነው እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ። እውነተኛ መረጃን ከቦታው አግኙ እንላለን። ይሄን በማድረግ እኛንም አበረታቱን። ፕሮግራሙን በመምራት ነው መስከሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንግዲህ በሚዲያችን በቤቶች ልማት ላይ የተሰማሩ ድርጅቶችን በሳምንት አንዴ እየቃኘን ለቤተሰቦቻችን እናደርሳለን። ሪያሊቲ ሪል ስቴት በተደጋጋሚ መተንም አይተናል። ምናልባት ይሄ ያለንበት ሳይት ተገንብቶ ሳይጠናቀቅ በፊትም መተን እናውቃለን። አሁን ደግሞ እዚህ ሳይትስ ላይ ቤት ቀርቷል ወይ በምን አይነት ሁኔታ ላይ ነው ያላችሁት የሚለውን ለመቃኘት ነው የመጣ ነው። ራስሽን ከማስተዋወቅ ብትጀምሪ። እሺ፣ ስሜ ዘመን ይባላል። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እናንተም ስለመጣችሁ ደስ ብሎናል። እንግዲህ አሁን የምንገኝበት ሪያሊቲ የደንበር ሳይቱ ሙሉ ለሙሉ እንደምታዩት ጥርት ባለ ሁኔታ ተገንብቶ ሽያጭ ጨርሰን ሙሉ ለሙሉ ለደንበኞቻችን አስረክበናል ማለት ነው። ስለዚህ ደንበኞቻችን ደግሞ ሙሉ ለሙሉ ሳቲስፋይድ ስለሆኑ ቁጥር 2 ዲፕሎማት አፓርትመንታችንን እዚሁ ፊት ለፊት በቀጣይ የምናየው ይሆናል እየገነባ ነው የምንገኘው ማለት ነው። ስለዚህ አሁን ወደ ላይ ብንወጣ ምንም የምናያቸው ቤቶች ስለሌሉ ኦልሬዲ ለደንበኞቻችን ስላስረከብን እዚህ ያሉትን ነገሮች አይተን ወደ ቁጥር 2 አፓርትመንታችን እንሄዳለን። ስለዚህ አሁን እንደምትመለከተው ሙሉ ለሙሉ ሪያሊቲ እንግዲህ ከሽያጭ በኋላ ምን ይመስላል የሚለውን ብናይ ብዙ ሪል ስቴቶች ላይ የሌለ ሪያሊቲ ጋር ግን ያለ ፕሮፐርቲ ማኔጅመንት፣ ጽዳት፣ ሴኩሪቲ ኤቭሪቲንግ ኢቭን የሚከራይ ሰው ሲመጣ አሳይተው ያለውን ነገር ከደንበኞቻችን ጋር ኮሚኒኬት እያደረጉ የሚቀጥሉበትን የፕሮፐርቲ ማኔጅመንት ዝርጋታ እናረጋለን ሁሉም ሳይቶቻችን ላይ ማለት ነው። እንደምትመለከተው እዚህ ጋር ሪሴፕሽን ሆቴል ስታንዳርድ ሪሴፕሽን አለን። ኤቭሪቲንግ ቴራሱን፣ ኪችኑን ኤቭሪቲንግ የሚቆጣጠር ማለት ነው። እስከ ፓርኪንግ ድረስ ወርዶ ኮምፒውተራይዝድ በሆነ ሁኔታ ይቆጣጠራሉ። ፕሮፐርቲ ማኔጅመንታችንን እዛኛው ቢሮ ላይ አለ። ስለዚህ ሁሉም ሳይቶቻችን ላይ ይህ ፕሮፐርቲ ማኔጅመንት መኖሩ ለደንበኞቻችን ከገዙ በኋላ ቤታቸውን በጥንቃቄ እንዲያዝ ከተከራይ ጋር ያለውን ስሙዝ ሪሌሽንሺፕ ለመፍጠር እንዲሁም ደግሞ የህንፃውን ጥበቃና ጽዳት ለማከናወን በደንብ ይረዳቸዋል ማለት ነው። በጣም ጥሩ። እንግዲህ እንደነገርሽኝ ኖርማሊ ያው እዚህ ለሚኖሩ ወይ ደግሞ ህንፃው ላይ ላሉ ደንበኞቻችሁ እዚህ ጋር ጥበቃውም ጽዳቱም መኖሩ ቀጥታ ጥቅም ይኖረዋል። ነገር ግን ምናልባት በውጭ ሆነው እዚህ ሳይት ላይ ቤት ለገዙ ወይ ደግሞ ልክ እንደዚህ ሌሎች የናንተ ቤቶች ላይ ቤት ለገዙ የናንተ ፕሮፐርቲ ማኔጅመንት ምን ጥቅም ይሰጣል? ዋናው እንደውም የፕሮፐርቲ ማኔጅመንት ጥቅሙ ጽዳት፣ ሴኩሪቲ ሳይሆን በውጭ ሆነው የገዙ ደንበኞቻችን ሊኖሩ ይችላል። ስለዚህ እነሱ በሌሉበት እኛ ቢሃፍ ኦፍ ዘም ሆነን እዚህ ጋር ያለውን ተከራይ ተቀብለን ከነሱ ጋር ኮሚኒኬት አድርገን ባሉበት ቤታቸውን ለኢንቨስትመንት ነው ብዙ ጊዜ የሚገዙት ባሉበት ሆኖ ሪተርን ኦን ኢንቨስትመንት የሚያገኙበትን ኦፖርቹኒቲ ዘርግተናል ማለት ነው። ኦኬ። ስለዚህ
ስለዚህ ይሄ በፕሮፐርቲ ማኔጅመንት የሚካሄድ ነው ማለት ነው። አዎ ልክ ነው። የነሱ መኖር አስፈላጊ ላይሆን ይችላል። እኛ ኦልሬዲ ኮንታክታቸው ስላለን ከነሱ ጋር ኮሚኒኬት እናደርጋለን። በጣም ጥሩ። እሺ ከዚህ በመቀጠል ወዴት ነው የምንሄደው? ወደ ቁጥር 2 አፓርትመንታችን እንሂድ። በጣም ጥሩ። ስለዚህ እዚሁ ጋር ነው ማለት ነው ያለው። ስለዚህ ሁለተኛው ፕሮጀክታችን ከዚህ ሆነ ይታያል አይደል? ያ ትክክል። እንግዲህ አሁን የምንገኘው ቁጥር 2 ዲፕሎማት አፓርትመንታችን ነው። ካስረከብነው ፕሮጀክታችን 100 ሜትር በማይሞላ ርቀት ውስጥ ነው የምንገኘው። ስለዚህ አክቲቭሊ እየሰራ ነው ያለው ፕሮጀክት ነው ማለት ነው። እዚህ ላይ ምንድነው ደንበኞቻችን ሙሉ ለሙሉ ሳቲስፋይድ ሆነው እዛ ላይ ቢረከቡ የሰው እርካታ እየጨመረ ነው የሚመጣው። ስለዚህ ያም በመመልከት እኛም ደግሞ ዲዛይን ዋይዝ በጣም ተጠበንበት ክሎዝድ ኪችን ኦፕን ኪችን እንዲኖረው አድርገን እዛኛው ሳይታችን ላይ ኦፕን ኪችን ብቻ ነበር ያለው። እዚህ ላይ ክሎዝድ ኪችን ጨምረን አሜኒቲዎቹ ሳውና፣ ስቲም፣ ጂም እንዳለ ሆኖ ቴራስ፣ ግራውንድ ወተር፣ ስታንድ ባይ ጀነሬተር ያው እንደሚኖር ይታወቃል። በዛ በተጨማሪ ግን የልጆች ኪድስ ዞን ላይብራሪ ጨምረን የመጣንበት ፕሮጀክታችን ነው ማለት ነው። በጣም ጥሩ። ስለዚህ በልዩነት የምናየው አንደኛው ያው ክሎዝድና ኦፕን ኪችን አንድ ላይ በአንድ ቤት ውስጥ ነው ያለው። በአንድ ቤት ውስጥ ክሎዝድም ኦፕንም ኪችን አለን ማለት ነው። በጣም ጥሩ። ኪድስ ዞንና ላይብራሪም ደግሞ እዛ ጋር የሌለ እዚህ ጋር ያለ ነው። አዎ በጣም ጥሩ። በተጨማሪ ደግሞ ባለ አንድ መኝታ እዛ ጋር አልነበረንም። ብዙ ሰው ባለ አንድ መኝታ ደግሞ ለኢንቨስትመንት ይጠይቀናል። ስለዚህ ባለ አንድ መኝታም እዚህ ላይ በ86 ካሬ አማራጭ ከተንበታል ማለት ነው። በጣም ጥሩ። የግንባታውን ሁኔታ ገለጪ ብትባይ። ያ ማለት እንግዲህ ያው ግንባታ ሲገነባ የሚታይ ነገር አለ። ጥራቱ፣ ማቴሪያል ሰሌክሽናችሁ እናም ደግሞ ያለው የግንባታ ሁኔታ እንዴት ሊገለጽ ይችላል? እንግዲህ ሪያሊቲ የሚታወቀው በኳሊቲና በዴሊቨሪ ነው። ኳሊቲ ምንም የማያጠያይቅ ነው። ኳሊቲ ዋይዝ በደንብ ነው ሁሉም ፕሮጀክታችን ላይ ከዚህ በፊትም ያሉት ፕሮጀክታችን ላይ ጥንቅቅ አድርገን ነው የምንሰራው። አሁን ይሄ 1500 ካሬ በላይ ላይ ያረፈ ፕሮጀክት ነው። ስለዚህ ሙሉ ፋውንዴሽን ጨርሰን ቤዝመንቶቹን እየሰራን ነው የምንገኘው ማለት ነው። 3 ቤዝመንት ይኖረዋል። በተጨማሪ ደግሞ የእቃ ሊፍት እዚህ ጋር ተጨማሪ ሊፍት ጨምረናል። ሁሉም አሚኒቲዎች እንደነገርኩ በተጨማሪም የጨመርናቸው እንዳሉ ሆነው የእቃ ሊፍት እዚህ ላይ ጨምረናል ማለት ነው። ኦኬ። ስለዚህ የሰውና የእቃ ሊፍት ለየብቻ ነው ማለት ነው። ለየብቻ። ምን ያህል ሊፍት ነው የሚኖረን እዚህ? 3 ሊፍት። ኦኬ። ሁለቱ የሰው አንዱ የእቃ። ልክ ነው። በጣም ጥሩ። ስለ ፓርኪንግ እንዴት ነው ልንገልጽ የምንችለው እዚህ ጋር? ፓርኪንግ እንግዲህ ሁሉም የራሳቸው ፓርኪንግ ይኖራቸዋል ማለት ነው። በቤት ቁጥራቸው ሲግኒፊካንት የሆነ የራሳቸው የእያንዳንዱ ፓርኪንግ ኤሪያ አለው። ሰፊው የፓርኪንግ ኤሪያ 3 ቤዝመንት ነው እንደነገርኩ ያለው። በምን ያህል ጊዜ ነው የምታስረክቡ? እንግዲህ ዴሊቨር እናደርጋለን ብለን የምናስበው በ2 ዓመት ጊዜ ውስጥ ነው። እንግዲህ እዚህ ላይ መግዛት ደግሞ የሚፈልጉ በ10% ቅድመ ክፍያ 8% ዲስካውንት እየሰጠንበት ያለንበት ሁኔታ ነው ያለው። ዲቴል ስለ ፕራይሱ ስለ ዲስካውንት ደግሞ ቢሮ የምናወራ ይሆናል። በጣም ጥሩ። ምናልባት ያልተነሳ መጠቀስ አለበት የምትዩ ነገር ካለ ስለዚህኛው ሳይት ጥቀሽልንና ወደ ቀጣዩ እንሂድ። በጣም እንግዲህ እኛም ደርሶ የምናየው ፕሮጀክታችን ነው። ዲዛይን ዋይዝ ሪያሊቲ በአዲስ መልኩ የመጣበት ለልጆች አስተዳደግ ምቹ አድርገን ኪድስ ዞን ላይብራሪ ክሬት ያደረግንበት ፕሮጀክታችን ነው። ያልተጠቀሰ አለ ብዬ አላስብም። እሺ በጣም ጥሩ። ከዚህ በመቀጠል ወዴት ነው የምንሄድ? ቀጣይ እንግዲህ የስራ ባልደረባይ ሳር ቤት ላይ ያለውን ፕሮጀክታችን ሳር ቤትንም በተመሳሳይ አፍሪካ ህብረት ሳር ቤት እየደገምነው ስለሆነ እሱን ደግሞ ሰፊ ማብራሪያ ይሰጣል። በጣም ጥሩ። ለነበረን ጊዜ በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እንኳን በሰላም ወደ ሪያሊቲ ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁ። እንግዲህ ደንበል በሚገኘው በዲፕሎማት 1 እና ዲፕሎማት 2 ሳይታችሁ ላይ ያደረግነው ቆይታ ነበር። ያ ማለት እንግዲህ ዲፕሎማት 1 ኦልሬዲ ገንብታችሁ አስረክባችኋል። ቤቶችም እዛ ላይ እንደሌሉ ሽያጭ እንዳጠናቀቃችሁን ተረድተናል። ከዛ በመቀጠል ደግሞ ዲፕሎማት 2ን ፕሮግረስ ላይ እንዳላችሁ ለማየት ችለናል። አሁን ደግሞ እዚህ ሳር ቤት ካናዳ ኤምባሲ አጠገብ ያለው ሳይታችሁ ላይ ነው ያለነው። ራስህን ከማስተዋወቅ ጀምረ ስለነዚህ ፕሮጀክቶች ብትነግረን። እሺ አመሰግናለሁ። ያው ደንበል የሚገኘው ነው የዲፕሎማት ሳይት በደንብ አድርገን እንደጎበኘ ተስፋ አደርጋለሁ። እና ያው ቃላ እባላለሁ የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው መሀል ሳር ቤት ለመኖርም ሆነ ለኢንቨስትመንት እጅግ አዋጭ በሆነው ሳር ቤት ነው ማለት ነው። አሁን የምታየው ሳይታችን እያስረከብን ያለ ነው ፕሮጀክታችን ነው ማለት ነው። በጣም
እንግዲህ ቤት ሲገዛ የመጀመሪያ መስፈርት ሊሆን የሚችለው ሎኬሽኑ ነው። ትክክል እንዳልከኝም ሳር ቤት መሀል ሳር ቤት ላይ ነው ያለነው ብለኸኛል። ካናዳ ኤምባሲን እዚህ ጋር እያየነው ነው። ምናልባት ለማያውቁት አካባቢውን እናም ደግሞ ቦታውንም ለሚያውቁት ግልጽ የሆነ ሎኬሽን እንዲሆን እንዴት ነው ይሄን ኤሪያ የምትገልጸው? ከኢንቨስትመንት አንጻር ቢታይ ለመኖሪያ ቢታሰብ እነዚህ ነገራትን አካተህ ብትነግረኝ። በጣም ጥሩ እንዳልከው ነው። ያው ቤት ስንገዛ ሎኬሽኑ ነው የምንገዛው። ምክንያቱም የትም ቦታ ስንሄድ የምናገኘው ማቴሪያልን በኳሊቲ ቢለያይም አንድ አይነት ነው። ቤት ነው፣ ግን በዋነኝነት የምንገዛው ሎኬሽኑ ነው ማለት ነው። እና ይሄኛው ሳይታችን የሚገኘው መሀል ሳር ቤት ከመቻሬ ሜዳ ፊት ለፊትና ከካናዳ ኤምባሲ ደግሞ በስተጀርባ ነው የሚገኘው ማለት ነው። እና እንዳልኩ ይሄኛው ሳይት ለመኖርም ሆነ ለማከራየትም እጅግ አዋጭ የሆነ በተለይ ኢንቨስትመንት በጣም ብዙዎች ተመራጭ የሚያደርጉት ሳይት ነው ይሄኛው ሳይት ማለት ነው። እና ይሄኛው ሳይታችን አሁን አልቋል፣ እያስረከበን የምንገኘው ሳይታችን ነው። ይሄኛውን አስረክበን ወደ ሌላ ሳይት ሙቭ እያደረግን ያለንበት ሁኔታ ነው ያለው። ኦኬ በጣም ጥሩ። እንግዲህ እንደተረዳሁት ኦልሬዲ በጣም ጥሩ የሚባል ሎኬሽን እና እንደማየው ደግሞ ጥሩ የሚባል የግንባታ ፕሮግረስ ላይ ነው ያላችሁት። ምናልባት ሬት እናደርግ ቢባል እዚህ አካባቢ ላይ አንድ ሰው ቤት ቢገዛ ወይ ደግሞ ቤት ቢከራይ ምን አይነት ዋጋ ይኖረዋል? እሺ ያው አሁን እያስረከብን ነው፣ ግን ወደ ማከራየቱ አልገባንም። በእርግጥ ግን በሬንጅ እናስቀምጠው ከተባለ $2500 በላይ የሚከራይበት ሎኬሽን ላይ ያለ ነው ማለት ነው። ኦኬ በጣም ጥሩ። ስለዚህ በዚህ ያህል ዋጋ የምናከራየው በምን አይነት ካሬ ሜትር ላይ ያለ ቤት ነው? አሁን ለምሳሌ 1 ቤድሩም 2 ቤድሩም 3 ቤድሩም አለን። አማካይ ያለው 2 ቤድሩም ስለሆነ የ2 ቤድሩም ዋጋ ነው በአማካኝነት የነገርኩ ማለት ነው። ኦኬ በጣም ጥሩ። ስለዚህ ሰው ቤት ሲገዛ ወይ ለማከራየት ወይ ለኢንቨስትመንት ወይ ሊኖርበት ነው። የሚኖሩበት ዋጋውን አውቀው ቢኖሩበት እናም ደግሞ የሚያከራዩትም ደግሞ የሚያከራዩበትን ዋጋ አውቀው ቢወስኑ ጥሩ ነው ብለን በማሰብ ነው ይሄን የጠየቅነው። ስለዚህ አሁን እዚህ ጋር የምናየው ደግሞ 2 ብሎክ ነው። እዚህ ጋር ያለው ብሎክ ከዛ አንጻር ሲታይ ግንባታው ወደ መጠናቀቁ ያለ ኦልሬዲ የተጠናቀቀ የምንለው ነውና እስኪ ይሄንንም ለየብቻ ንገረን። በጣም ጥሩ። ይሄኛው ብሎክ ካናዳ ብሎክ 1 ይባላል። ይሄኛው ደግሞ ካናዳ ብሎክ 2 ይባላል። ይሄኛው ኦልሞስት እያስረከብነው ነው። ካርታ ለሁለቱም ለእያንዳንዱ አፓርትመንት የተናጠል ካርታ ስላዘጋጀን እያስረከብነው ነው ማለት ነው። ይሄኛው ኦልሞስት የገዛ ሰው አሁን ተረክቦ መግባት ይችላል። ያኛው ግን ከ3 ወር እስከ 6 ወር ጊዜ ይፈልጋል። ከ6 ወር በኋላ መረከብ ይችላል ማለት ነው። ኦኬ የተናጠል ካርታ ነው ወይስ ጠቅላላ ካርታ ነው? የእናት ካርታው ሲጀምርም መጀመሪያ ላይ ያለው፣ አሁን ግን የተናጠል ካርታ ዲጂታል ካርታ ለእያንዳንዱ ተዘጋጅቶለታል ማለት ነው። ኦኬ በጣም ጥሩ። እሱ መኖሩ ምን ይጠቅመናል? እሱ መኖሩ አንደኛ በባንክ ለመግዛት ለሚፈልጉ ሰዎች ካርታ ስለሚያስፈልጋቸው ለሱ ይረዳቸዋል። የባንክ ኦፕሽን በእናንተ ነው ወይስ በራሳቸው አመቻችተው ነው የሚመጡት? እኛ የባንክ ኦፕሽን አናቀርብም። ራሳቸው የሚያመጡ ከሆነ ግን እያንዳንዱን ፔፐርወርክ በደንብ ሬዲ አድርገን እናቀርብላቸዋለን ማለት ነው። የራሳቸውን ባንክ አመቻችተው ከመጡ እናንተ ምንም ችግር የለባችሁ? ምንም ችግር የለብንም። እንደውም ፈርዘር ሄደን የሚደረጉትን እርዳታዎች ልንረዳቸው ተዘጋጅተን የምንገኘው። በጣም ጥሩ። እንደው እዚህ ጋር የግዢ ሁኔታውን እንግለጽ ቢባል እዚህ ጋር ያሉትን ቤቶች በአይነት ከፋፍለን የካሬ አማራጫቸውን እና የግንባታውን ኳሊቲ ግለጽልን ብለስ። እሺ ያው እንዳልኩ ልናስረክበው ነው ቤቱን እና ይሄኛው ልናስረክብ ስለሆነ በጣም በጣት የሚቆጠሩ ቤቶች ናቸው። ለምሳሌ ባለ 1 መኝታ ብንል በጣት የሚቆጠሩ 2 ቤቶች፣ ባለ 2ም ባለ 3ም እንደዛ 10 የማይሞሉ ቤቶች ስለሆነ ያሉት ሳር ቤት ላይ መግዛት የሚፈልጉ ሰዎች ካሉ ፈጠን ብለው መጥተው ቢገዙ ይሻላል ማለት ነው። በጣት የሚቆጠሩ ቤቶች ስላሉን ኦልሞስት የኛውን አስረክበን ወደ አፍሪካ ዩኒየን ማብራቱ ጋር አዲስ ሳይት ስለጀመርን ወደዛ ነው ሙቭ የምናደርገው ማለት ነውና እዚህ ጋር ኦልሞስት 10 የማይሆኑ ቤቶች ናቸው ያሉ ተሽጠው አልቋሉ። በጣም ጥሩ። የካሬ አማራጫቸውና የመኝታቸውን እየጠቀስ መሄድ ብንችል ባለ 1 መኝታ 94 ካሬ እና 98 ካሬ አለን። ባለ 2 መኝታ ደግሞ 104 እና 119 ካሬ አለን። ባለ 3 መኝታ ደግሞ 143 ካሬ እና 229 ካሬ እዚህ ላይ እናገኛለን። በጣም ጥሩ። ምናልባት እንግዲህ እነዚህን ቤቶች ለመግዛት ሰው በተለያየ የገንዘብ ዝግጅት ወይ ደግሞ የካፒታል መጠን ሊመጣ ይችላል። እናንተ እዚህ ጋር የምታስከፍሉት ምን ያህል ፐርሰንት ነው? ከስንት ጀምራችሁ ነው? ዲስካውንቶች ውስጥ ይኖራችኋል ወይ? በጣም ጥሩ። እሺ አሁን በብዛት ያለቀ ቤት 100% ነው ሰው ሪል ስቴቶች የሚቀበሉት። እኛ ግን ለደንበኞች ምቹ እንዲሆን በማለት ምንም ያህል ያለቀ ቢሆን ከ50% ጀምሮ ዳውን ፔመንት እንቀበላለን። ከ50% ደግሞ ከፍ አድርጎ ለሚከፍሉ ደግሞ የተዘጋጀ ዲስካውንቶች አሉን ማለት ነው። ኦኬ ሶ
በምን ያህል ጊዜ ውስጥ ነው ሌላውን ከፍለው የሚጨርሱት? ዝቅተኛ የክፍያው መጠን ስንት ነው? ይሄ ቤትስ በምን ያህል ጊዜ ነው የሚረከበው? ይሄኛው ብሎክስ በስንት ጊዜ ነው የሚረከበው? ቀደም ሜንሽን እንዳደረኩልህ ይሄኛውን አሁኑኑ መረከብ ይችላሉ። ያ ማለት ግን 100% የከፈለ ሰው አሁን መረከብ ይችላል። 50% የከፈለው ሰው ግን ቀሪውን በ2 ወር ጊዜ ቀስ ብሎ መክፈል ይችላል ማለት ነው። ኦኬ። ያኛውን ግን 50% አሁን ዳውን ፔመንት ከፍሎ የቀረውን እስኪረከብ እስከ 6 ወር ጊዜ ቀስ ያለ መክፈል ይችላል ማለት ነው። ኦኬ። እዚህኛው ሳይት ላይ ምናልባት እንግዲህ ከሌሎች ሳይቶቻችሁ አንጻር ያው ዲፕሎማት ሳይታችሁን የደንበሉን አይቻለሁ። እዛ ጋር ደግሞ ያለው አሚኒቲ በጣም ጥሩ የሚባል ነው። ሌክዠሪ የሚባል አይነት ቤት ነው የሰራችሁት። እዚህ ጋርስ ምን አሚኒቲዎች ናቸው ያለው? ከዛስ ሊነጻጸር እዚህ ጋር የተለየ ነገር የተጨመረ የተቀነሰ ነገር ምን አለ? ያው እኛ የምንገነባው ቤቱን ብቻ ሳይሆን ከቤቱ ጋር በተጨማሪ ደግሞ የነዋሪዎችን ኑሮ ምቹ ለማድረግ በማሰብ የምናስገባቸው አሚኒቲዎች አሉ። ፓርኪንግ፣ ሊፍት ምናምን ከሚባሉ አሚኒቲዎች በተጨማሪ ፈርዘር ሄዶ ሪያሊቲ ለነዋሪዎች የሚያደርገው አገልግሎቶች አሉ። ከነዛ ውስጥ አንዱ ያው ደንበል ላይ እንዳየኸው ጂም፣ ስፓ፣ ቴራስ ከፕሮግራም ማዘጋጃ አዳራሽ ጋር እዚህ ላይም ተጠቃሏል ማለት ነው። ኦኬ። ስለዚህ የአሚኒቲ ችግር የለበትም። የአሚኒቲ ምንም ችግር የለብንም። ነዋሪው በደንብ ተመችቶት በደንብ ኮምፎርታብል ሆኖ እንዲኖር ነው የሚደረገው ማለት ነው። በጣም ጥሩ። እሺ፣ እዚህ ጋር ምናልባት ባለው የጊዜ ገደብ ያ ማለት በ2 ወር ውስጥ መክፈል ለማይችል፣ በ6 ወር ውስጥ መክፈል ለማይችል ወይ ደግሞ አሁን የሚጠቀሰውን የገንዘብ መጠን እጁ ላይ ለሌለው ሰው ኢንቨስትመንቱን መቀላቀል ለሚፈልግ ዝቅተኛ ከተባለው የገንዘብ መጠን ወይ ደግሞ የአከፋፈል ዘዴ ለመነሳት ለሚፈልግ ምን አይነት ሌላ አማራጭ ይኖራቸዋል? እሺ፣ በጣም ጥሩ። በጣም አብዛኛው ደንበኛ ይሄኛውን ጥያቄ ይጠይቀናል እና ከዛ በመነሳት እዚሁ ሳር ቤት ላይ ሳንርቅ አፍሪካ ዩኒየን ጋር ይሄኛውን ፕሮጀክት እየደገመን የምንገኘው ማለት ነው። በ2 ዓመት ጊዜ ነው የምናስረክበው። እዚህ ላይ የምናያቸውን እያንዳንዱን አሚኒቲዎች ራሱን ደግመን እንደውም ከፍ በማድረግ ሌላ ተጨማሪ አሚኒቲ በመጨመር እየገነባን እንገኛለን ማለት ነው። በ2 ዓመት ነው የምናስረክበው። ቅድመ ክፍያ ከ10% ጀምሮ እንቀበላለን። ሱቅም ለሚፈልጉ ሰዎች እዛ ላይ ሱቅ እናገኛለን። በዛ ላይ ደግሞ 100% እንከፍላለን ብለው ለሚያስቡ ሰዎች ደግሞ እዛ ላይ ከፍ ያለ ዲስካውንትም አዘጋጅተንላቸዋል ማለት ነው። ኦኬ። ምን አይነት ዲስካውንት ነው መጠቀስ የሚችል ከሆነ? ምናልባት ዲስካውንቱ ከ20% በላይ የምናቀርብ ነው የሚሆነው የዲስካውንት ፓኬጁ ማለት ነው። በጣም ጥሩ። እንግዲህ እነዚህን መረጃዎች በዚህ መልኩ ቃኝተናል። ምናልባት ያልተጠቀሱ መነሳት አለባቸው የምትለው ነገር ካለ በለንና ወደ ቀጣዩ ፕሮጀክታችሁ እንሄዳለን። በጣም ጥሩ። አሁን ለምሳሌ እዛ የአፍሪካ ዩኒየን ላይ በዲዛይን ዋይዝ በደንብ ከፍ ብለን የመጣ ነው። ያ ማለት አሁን ለምሳሌ አንድ የሰራተኛ ክፍል አብዛኛው ሰው የሚጠይቀው ነው። አሁን እዛ ላይ ደግሞ ዲዛይኑን ብናይ ባለ 3 መኝታውን እንደ ምሳሌ ብናነሳ 3ቱም መኝታዎች የራሳቸው ባልካኒ እንዲኖራቸው ተደርጎ ተሰርተዋል። የሰራተኛ ክፍል ደግሞ የራሷ ሽንት ቤትና ሻወር እንዲኖራት ከኪችኑ አጠገብ አድርገን አዘጋጅተናል። ሊቪንግ ሩሙን በደንብ ሰፋ እንዲል የጋራ ባዝሩምም እንዲኖራቸው አድርገን ነው የሰራ ነውና በዲዛይን ዋይዝ በደንብ ቆንጆ አድርገን ተጠበን ነው እዛ ጋር የሰራ ናቸውና አብዛኛው ሰው የሚጠይቀን ኦፕን ኪችን ያው ከኛ ሀገር ካልቸር ጋር አይሄድም ብሎ ነው ሰው የሚያስበው። ያው ዘመኑ ከፍ እያለን በሄድን ቁጥር ኦፕን ኪችንም ተመራጭ የሆነ የመጣበት ጊዜ አለ። ግን አብዛኛው የኛ ካልቸር ደግሞ ትራዲሽናል ኪችን ስለሚፈልግ ትራዲሽናል ኪችን አካተናል እዛ ላይ። ትራዲሽናል ኪችኑ አጠገብ ደግሞ ሰራተኛዋ የራሷ ፕራይቬሲ ኖሯት የራሷ ሩም እና የራሷ ባዝ እንዲኖራት ተደርጎ ተሰርቷል ማለት ነው። እያንዳንዱ ክፍል ማለትም 3ቱ መኝታ ቤቶች ኪችኑ ባልከኒ እንዲኖራቸው በደንብ ቬንቲሌት እንዲያደርግ ናቹራል ላይት እንዲያገኝ ተደርጎ የተሰሩ ቤቶች ስለሆኑ ያሉት እዛ ላይ በጣም ቆንጆ አማራጮች ነው ያሉ ማለት ነውና እዚህ ላይ መግዛት እድሉ ያመለጣቸው ሰዎች እዛ ላይ በደንብ በሰፊ አማራጭ ስለመጣን እዛ ላይም ዲል ማድረግ ይችላሉ ማለት ነው። በጣም ጥሩ። ከዚህ በመቀጠል ወዴት ነው የምንሄደው ማለት ነው? ከዚህ በመቀጠል ሌላ ሽያጭ አማካሪያችን ቦሌ የሚገኘው ሳይታችን ላይ እየጠበቃችሁ ይገኛል። ሙሉ ማብራሪያውን ደግሞ ከሱ መቀበል ትችላላችሁ ማለት ነው። በጣም ጥሩ። ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እኛም በጣም እናመሰግናለን። ሪያሊቲ መርጣችሁ ልታዩ ልትጎበኙ ስለመጣችሁ በጣም አድርገን ነው የምናመሰግነው። መልካም ቀን። እግዚአብሔር ያክብርልን። መልካም ቀን። እሺ። ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ በተለያዩ ሳይቶቻችሁ ላይ ዞር ብለን በሚዲያችን ቃኝተናል። ያ ማለት እንግዲህ የደንበሉ ዲፕሎማት 1፣ ዲፕሎማት 2 የሳር ቤቱንም ካናዳ 1 እና 2 ለመቃኘት ችለናል። አሁን ደግሞ እዚህ እናንተ ጋር መጥተናል። አንተ ራስን ከማስተዋወቅ ጀምረህ አሁን ያለንበት ሳይት የትኛው ሳይታችሁ ነው የሚለውን ብትነግረኝ።
መልካም በመጀመሪያ እንኳን ደህና መጣችሁ። እኔ መለሰ እባላለሁኝ በሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ቦሌ አትላስ ዩሮፓን ጀርባ በሚገኘው ሳይታችን ላይ ነው። ኦልሬዲ ከተረከበ ትንሽ ቆየት ብሏል። ኦልሞስት 3 ዓመት አልፎታል። ዛሬ እዚህ እንግዲህ የጋበዝናችሁ ከሸገር ጀርባ አዲስ ፕሮጀክት ስለለቀቅን እሱን በማስመልከት ቪዥዋላይዝ እንደምታደርጉት በምን አይነት መንገድ እንደምንሰራው ፊኒሽንጉን እንድታዩት ነው። በጣም ጥሩ። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት ይሄኛው አፓርትመንት ከ3 ዓመት በፊት ነው ዴሊቨሪ ያደረግነው። እንዳያቸው የዲፕሎማት አፓርትመንትን ጥንቅቅ አድርገን አስረክበን ይሄኛውንም በምትመለከተው መንገድ አስረክበን ነው የምንገኘው። ከዛ ባለፈ ግን ዴሊቨር ካደረግን በኋላ ፕሮፐርቲ ማኔጅመንት አለ። እነዚህ ፕሮፐርቲ ማኔጅመንት በምን አይነት መንገድ ቤቶችን እንደሚያከራዩ ውጭ ያሉ ደንበኞቻችንስ በምን አይነት መንገድ ማኔጅ እንደሚደረግ እንዲያዩት በደንብ አንደርስታንድ እንዲያደርጉት ነው የመጣ ነው። በጣም ጥሩ። ቅድም በዲፕሎማቱ ሳይታችሁ ባስረከባችሁ ሳይታችሁም ላይ የፕሮፐርቲ ማኔጅመንቱን ለመረዳት ችለናል። በደንብ ተብራርቶልናል። እዚህም ደግሞ በዚህ መልኩ የራሱ ፕሮፐርቲ ማኔጅመንት እንዳለው ነው እየነገርከኝ ያለው። ምን ያህል ነው ማኔጅ የሚደረገው በፕሮፐርቲ ማኔጅመንት? በእናንተ የምትገነቧቸው ግንባታዎች ወይ ደግሞ ቤቶች በምን አይነት ደረጃ ነው ማኔጅ የሚደረጉት? ምን አገልግሎት ነው የሚሰጡት? ቤቱ እንደምትመለከተው ነው ስታንዳርድ ሌክዠሪ የሆነ አፓርትመንት ነው። ያው ሪያሊቲ ሪል ስቴት የሚታወቀው ትልቁ ነገር በኳሊቲ ነው። ኳሊቲ ኢንቫይሮንመንት ያለበት ነው። ሪሴፕሽኑም ሰፋ ለቀቅ ያለ ነው እንደምትመለከተው። ለሪያሊቲ ይሄ አዲስ አይደለም። አሚኒቲዎች አሉት። ከዛ በተጨማሪ ጂም፣ ስቲም፣ ሳውና እንዲሁም ቴራዝ መሰብሰቢያ አዳራሾችን ያካተተ ነው። ይሄ ሁል ጊዜ እንደምናደርገው ነው ማለት ነው። ምናልባት ዞር ብለን እንግዲህ ለቤተሰቦቻችን ማስቃኘት ምንችለው ይቻላል። ስለ ፕሮፐርቲ ማኔጅመንቱ ደግሞ ራሳቸው ፕሮፐርቲ ማኔጅመንቶች ስላሉ ከነሱ ጋር ዲስከስ እናደርጋለን። በጣም ጥሩ። ሪሴፕሽን እንደምትመለከተው በቀኝ ሳይድ ይኖራል። ፕሮፐርቲ ማኔጅመንቱ ደግሞ እዚህ ጋር ነው ኦፊሳቸው። ያው እንደምትመለከተው ጸጥ ያለ ነው። ከዚህ በታች ያለው ፓርኪንግ ነው፣ የመኪኖች ማቆሚያ ይኖራል። ከዚህ በላይ ነው ቤቶቻችን የሚጀምሩት። ከዚህ በላይ እንግዲህ ሰላማዊ የሆነ መኖሪያ ይሆናል ማለት ነው። እስኪ ፕሮፐርቲ ማኔጅመንቶች ይኖራሉ። ከነሱ ጋር አንዳንድ ነገር እናውራ እስኪ። በጣም ጥሩ። ሰላም፣ እንዴት ነህ? እስኪ እንግዲህ ስለ ፕሮፐርቲ ማኔጅመንቱ አንዳንድ መረጃዎች ማወቅ እንፈልጋለን እና እሱ ትንሽ ጥያቄዎች ይኖሩታል። ከእሱ ጋር አንዳንድ ነገር እናውራ። ያው እንግዲህ በሚዲያችን የተለያዩ ሪል ስቴት ላይ የተሰማሩ ድርጅቶችን እየቃኘን ነው ለቤተሰቦቻችን የምናደርሰው። ሪያሊቲ ደግሞ በተደጋጋሚ መተናል። ሪያሊቲ ሪል ስቴቶች የፕሮፐርቲ ማኔጅመንት ለደንበኞቻችን እናደርጋለን ብለው በነገሩን መሰረት ቢሮ ድረስ መተን መጠየቅ ስላለብን ለቤተሰቦቻችንም አሜኒታ እንዲፈጠር ነው የመጣ ነው እና ራስን ከማስተዋወቅ ጀምረ የስራ ድርሻ ነግረህን ምን አይነት ስራዎችን እንደምሰሩ እንደ አንድ ፕሮፐርቲ ማኔጅመንት ምን ስራዎችን እንደምሰሩ ብትነግረን። መልካም። መኮንን መንደፍሮ እባላለሁ። በሪያሊቲ ሪል ስቴት በዚህኛው ብራንች ላይ ሪሴፕሽን እንዲሁም የሱፐርቫይዝ ማድረግ ነው። የአፓርታማ ነዋሪዎችን ሱፐርቫይዝ ያደርጋለሁ። ዛሬ ደግሞ የተገኘው ደግሞ በዋናነት ፕሮፐርቲ ማኔጅመንቱን ወክዬ እሱ የሚሰጣቸውን አገልግሎቶች እሱ ለመግለጽ ነው። በጣም ጥሩ። ምንድን ነው ማኔጅ የምታደርጉት? እንግዲህ እኛ በዚህኛው ሳይት የምንሰጣቸው የአፓርታማው የተለያዩ ሰርቪሶች አሉ። ሬዚደንቶች አሉ፣ ፎሪነር ናቸው። እነሱ የሚፈልጓቸው የተለያዩ ነገሮች አሉ። ለምሳሌ ዋይፋይ፣ ኤሌክትሪሲቲ፣ ዋተር፣ እነዚህ አይነት ፋሲሊቲዎች ሳይቆራረጡ 24 ሰዓት አገልግሎት እንዲሰጡ እነዚህን ፋሲሊቲ እናደርጋለን። ሌላው እንግዶች ሲመጡ እንግዶችን ፖላይት በሆነ መንገድ ተቀብለን ወደ የሚፈልጉት ወደ ነዋሪዎች እናገናኛለን። ሌላው ለምሳሌ እዚሁ አፓርትመንት ላይ ክለብ ሀውስ አለን ላይ 10ኛ ፎቅ ላይ። እዛ ላይ ነዋሪዎች የተለያዩ ፕሮግራሞችን ያዘጋጃሉ። ለምሳሌ ልደት ሊሆን ይችላል፣ ፓርቲ። አብዛኞቹ ፎሪነር ናቸው እዚህ የሚኖሩትና የውጭ ዜጎች የኤምባሲ ሰዎችን ሊጋብዙ ይችላሉ የተለያዩ እና እነሱን ዲኮር ማድረግ ሲፈልጉ ቤቶችን በማስተካከል ወንበሮችን እንደዚህ አይነት ነገር በማድረግ ፕሮግራም እዚህ እንዲያካሄዱ እናደርጋለን። ሌላው በቀን 2 ጊዜ በሳምንት 7 ቀን ጽዳት፣ እንደምታዩት በጣም ጽዱ ነው፣ በጣም ንጹህና ጽዱ ነው። በቀን 2 ጊዜ እንዲጸዳ እናደርጋለን። የራሳቸው ቋሚ ሰራተኞች አሉ። ሁሉንም አይነት የአፓርትመንት ክፍሎች እንዲጸዱ እናደርጋለን። ጂምን ጨምሮ ክለብ ሃውስ፣ ቴራዙ፣ ፓርኪንግ አለ፣ ግራውንድ ላይ አለ፣ ቤዝመንት ላይም አለ። እነዚህም በሳምንት 2 ጊዜ ንጹህ ሆነው እንዲታጠቡና እንዲጠረጉ እናደርጋለን። በዋናነት ደግሞ የቤቱ ባለቤቶች አብዛኞቹ ውጭ የሚኖሩም የተለያየ ቦታ ያሉ ሰዎች አሉ። እነሱን ተከራዮች በሚመጡበት ጊዜ እነሱ ተቀብለን አስፈላጊውን ነገር እንትን ብለን እነሱን የማከራየት ነገር እናደርጋለን ማለት ነው። እሱ ባሉበት ሆነው በአካል መምጣት ሳይጠበቅባቸው እኛ እሱን የማከራየት
እንደዚህ አገልግሎት በእኛ ነው የሚደረገው። ስለዚህ ከጽዳት የጀመረው አገልግሎታችሁ እያንዳንዱን ህንፃው ላይ የሚደረጉ ፕሮግራሞችን ማኔጅ ማድረግ ጥበቃ ጨምሮ ሌሎች ጥበቃዎች አሉ 24 ሰዓት የጥበቃ አገልግሎት እንሰጣለን። በሽፍት አክቹዋል ቦታቸው ላይ ታይማቸውን ጠብቀው ይገኛሉ ወይ የሚለውን በደንብ ቼክ እናደርጋለን። በጣም ሴኪዩርድ ነው። 3 በሮች አሉን። እያንዳንዱ በር ላይ ተቀምጦ መኪናዎችን የማስተናገድ እንግዲህ ሲመጡ እዚህ ነገር ነው ያለውና ምንም አይነት በጣም ሴኪዩር የሆነ የጥበቃ አገልግሎት እንሰጣለን። በጣም ጥሩ። እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። ምንም አይደለም። እሺ ቤታችን እንዴት አየኸው? ያ በጣም ያምራል። ኖርማሊ ያው ጥያቄ ብለን ያሰብነውን በሙሉ እየጠየቀን ነው። እነዚህም ጥያቄዎች ደግሞ ምላሽ እያገኙ ነው ያገኘ ነው። ያ ማለት እንግዲህ ከፕሮፐርቲ ማኔጅመንቱ ጋር የተያያዘውን ጥያቄያችንን ቀጥታ ከባለሙያው ጋር ተገናኝተን ለመረዳት ችለናል። ምናልባት እዚህ አካባቢ ላይ አሁን ባየነው ሌቭል ወይም ደግሞ ከዚህ በተሻለ ሪያሊቲ እየገነባ ያለው ይኖራል ብዬ አሰብኩኝ። ምናልባት ካለ እሱን ኦፕሽን ብትነግረኝ። ጥሩ እንግዲህ ሪያሊቲ የሚታወቅበት ነገር አንዱ ምንድነው በመድገም ነው። ለምሳሌ አርዲአርን ወይም ዲፕሎማት አፓርትመንትን ሄደህ አይተዋል። እሱን አስረክበን ጨርሰን ዲፕሎማቱ ብለን እየደገምን ያለ ነው። ሳር ቤት ካናዳ ኤምባሲም ሄደህ ከሆነ አይተዋል። እሱንም ኤዩ ላይም አዲስ ሳይት እየደገምን ነው የምንገኘው። ይህንንም እንዳየኸው ነው። በተመሳሳይ ስታንዳርድ ከሸገር ጀርባ አፓርትመንት እየደገምን ነው የምንገኘው። እዛ ላይ በ40% ቅድመ ክፍያ በጣት የሚቆጠሩ ቤቶች ናቸው ያሉት። ባለ 2 እና ባለ 3 መኝታ ናቸው ያሉት። እዛ ላይ የሚደርሱ ደንበኞች ካሉ መግዛት ይችላሉ ማለት ነው። እኛ ኦልሬዲ ሸጠን እየጨረስን ያለ ነው። በጣም ጥሩ። ምናልባት እዛ ጋር ቤት ለመግዛት ምን አይነት ያከፋፈል ዘዴ ነው የሚኖረው? እንደ ኦፕሽን የምናስቀምጣቸው የዲስካውንት አማራጮች ምናምን ይኖራሉ? ቤቶቹ ውስጥ ምን አይነት ናቸው? በመኝታ በካሬ መገለጽ ቢችሉ። ቤቶቹ እንደነገርኩ ባለ 2 መኝታ ናቸው። ባለ 2 መኝታው 137 ካሬ ነው። ባለ 3 መኝታው ደግሞ 212 ካሬ ነው ማለት ነው። በፍሎር 3 ቤቶች ብቻ ናቸው ያዘጋጀ ነው። G+12 ነው። ያው ለሪያሊቲ እነዚህ አሚኒቲዎቹን መግለጽ አይጠበቅም፣ ይታወቃል። ከዚህ በፊትም የመጣ ነው በዚህ ነው። ስለዚህ ቤቱ ሌክዠሪ ነው። ይሄን ባየኸው ስታንዳርድ ነው እዛም ጋር የተደገመ የሚገኘው ማለት ነው። እሱን ይመስላል። እንግዲህ አሁን ባልከኝ የሽያጭ ደረጃ ላይም ሆነ በዚህ ደረጃ የግንባታ ሌቭል ላይ የደረሳችሁበት የጊዜ ገደብ ምን ያህል ጊዜ ነው? በምን ያህል ጊዜስ ነው ገንብታችሁ የምታስረክቡት? በጣም ጥሩ። እዚህኛው ሳይት እንግዲህ ከጀመርን አሁን 7 ወር ሆኖናል። በዚህ 7 ወር ውስጥ ስትራክቸር ጨርሰን ፓርቲሽን ላይ ያለ ነው። ከዚህ በኋላ ያው በ1 ዓመት ውስጥ ዴሊቨር እናደርጋለን። እዚህኛው ሳይት ላይ በ40% ቅድመ ክፍያ ቤቶችን ማግኘት ይቻላል። እንደነገርኩ ግን ውስን ስቶኮች ናቸው ያሉት። እነዚህን ስቶኮች ለማግኘት ያው መፍጠን ይኖርባቸዋል። ሳይቱ የሚገኘው በስካይላይት እና በቦሌ መድኃኔዓለም ሜይን ሮድ መሀል ላይ ነው እና የሚገኘው ሬንታል ቫሊዩም በጣም ሀይ ነው። እዚህ ቤት ሲገዙ ለመኖርም ለማከራየትም ሞር ተመራጭ የሆነ ሀይ ሬንታል ቫሊዩ ያለው አካባቢ ስለሆነ በ40% ቅድመ ክፍያ ብቻ ደንበኞች ሊያገኙት ይችላሉ ማለት ነው። በጣም ጥሩ። እንግዲህ በጣም ጥሩ የሚባል ቆይታ ነበረን። ምናልባት ከዚህ ቀጥሎ ወዴት እንደምንሄድ ብትነግረን። በጣም ጥሩ። ከዚህ ቀጥሎ እንግዲህ ወደ ሄድ ኦፊስ ነው የምንሄደው። ስለ ዋጋ፣ ስለ አከፋፈል፣ ስለ ዲስካውንቶች ደግሞ ከስራ አስኪያጁ ጋር ከእሱ ጋር ትነጋገራላችሁ። በጣም ጥሩ። ለነበረን ቆይታ እንግዲህ ከልብ እናመሰግናለን። ምንም እኔም አመሰግናለሁ። መልካም ጊዜ። እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ በጣም ሰፊ የሚባል ሰዓት ወስደን ሳይቶችን ስንጎበኝ ነበረ። ሳይቶችንም ደግሞ የእናንተን ያስረከባችሁትን በግንባታ ላይ ያላችሁትንም ፕሮጀክቶች ለማየት ችለናል። ከነዚህ ውስጥ ደንበል ዲፕሎማት 1ን ደንበል ዲፕሎማት 2ን አይተናል። ኦልሬዲ ደንበል ዲፕሎማት 1 ላይ ሽያጭ እንደጨረሳችሁ ነው የተረዳነው። ከዛ በመቀጠል ደግሞ ወደ አፍሪካ ህብረት ትራፊክ ላይቱ አካባቢ ያለውን አምባሳደር ፕሮጀክት አምባሳደር ምትዘን እሱንም ጎብኝተናል። ከዛ በመቀጠል እንግዲህ ሳር ቤት ነው። ሳር ቤት ካናዳ ኤምባሲ ጀርባ ያለውን ፕሮጀክት አይተናል። በመቀጠል ደግሞ አትላስ ነው የመጣ ነው። ቦሌ አትላስ ምንድን ነው የምትሉት? እሱ ኤሊት ፕሮጀክት ነው። ኤሊት ፕሮጀክት። እነዚህን ሁላ ለማየት ስለናል። እንግዲህ ቤተሰቦቻችን ከዚህ ብዙ ነገር አይተው
በመቀጠል አስተዳደራዊ እርምጃዎች በሚባል ደረጃ ምንድነው አስተዳደራዊ መረጃዎችን እንድትሰጠን ማለት ነው። አሁን ወደ ቢሮ የመጣ ነው። በጣም ጥሩ። በደንብ ነው ዞር ብላችሁ ያያችሁት። አይ ቲንክ እናንተም ካያችሁት የራሳችሁ ኮሜንት ይኖራችኋል ስለ ቤቱ ጥራት፣ የሚገኙበት ሎኬሽን፣ እሱ የራሳችሁ ግምት ትወስዳላችሁ ብዬ አስባለሁኝ። እንግዲህ ሪያሊቲ አሁን የጠቀስካቸውን ነው ለሽያጭ ያወጣ ነው። ሪያሊቲ ኦልሞስት አሁን 10 ይርስ ሆኖታል እዚህ ሪልስቴት ውስጥ ከገባ። እንደዚህ አይነት ሌክዠሪ አፓርትመንቶችን መሀል ከተማ የሚባሉ ቦታዎችን በደንብ ጥናት አድርገን ነው ገምተን ለነዋሪ እያስረከብን ያለ ነው። አሁን የጠቀስካቸው ፕሮጀክቶች ከዚህ በፊት 8 ፕሮጀክቶችን አስረክበናል። የነዛም ፕሮጀክቶች ታይፕ ነው እየደገምን ያለ ነው። ሳር ቤት ካናዳ ኤምባሲ ያለውን ፕሮጀክት አፍሪካ ዩኒየን ጋር አምባሳደር በሚል ፕሮጀክት እየደገምነው ነው። አትላስን ደግሞ ከዚህ በፊት ያስረከብነው አለ። አይ ቲንክ ጎብኝታችሁታል እሱን። ከሱ አቅራቢያ እዛው ቦሌ መድኃኒዓለም ደግሞ ኤሊት ፕሮጀክት የሚል አሁን እየደገምነው ያለ ነው። ሴም ቲንግ ደግሞ ደንበል ጋዜቦ ዲፕሎማት አፓርትመንት ቁጥር 1ን አሁን አስረክበነዋል። ቁጥር 2ን በተመሳሳይ እየደገምን ነው። ከዚህ በፊት የሰራናቸውን ፕሮጀክቶች በደንብ አፕግሬድ በሆነ እዛ ላይ ላመለጣቸው ደንበኞች በተሻሻለ ዲዛይን ደግሞ ቁጥር 2 በሚል በሲሚላር ሎኬሽን ላይ እየደገምን ያለ ነው ማለት ነው። አሁን የጠቀስካቸው 3ቱ ፕሮጀክቶች አሁን ላይ በሽያጭ ላይ ያሉ ፕሮጀክቶች ናቸው ማለት ነው። በጣም ጥሩ። እንግዲህ ያው ጊዜ ወደ ጊዜ ስንመጣ ዘመኑም ራሱ አፕዴት ይፈልጋል። እናንተ ቀድማችሁ ካስረከባችሁት አንጻር አሁን ላይ እየገነባችሁ ያላችሁትን ፕሮጀክቶች እናነጻጽር ቢባል ምን አይነት ልዩነት ልናገኝ እንችላለን? ፕሮጀክቶቹ የየራሳቸው ኔቸር አላቸው። ለምሳሌ ከዚህ በፊት አትላስ ያስረከብነው ፕሮጀክት በጣም አጠር ያለች ህንፃ፣ ትንሽ ነዋሪ የሚኖርበት በፍሎር 3 ቤት ኦንሊ 30 አባወራ ሚዝ ቢልዲንግ ነው የሰራ ነው። በተመሳሳይ ሎኬሽን እሱን ፕሮጀክት አሁን ቦሌ መድኃኒዓለም ሸገር ጀርባ እየደገምነው ነው። ነገር ግን የቤት ዲዛይኖቹ ከጊዜ ወደ ጊዜ በደንብ እየተሻሻሉ ናቸው። ሰዎች የሚሰጡንን ኮሜንቶችን እነዚህ አዲስ ፕሮጀክቶች ላይ እያካተትን ያለ ነው። ዲዛይን ዋይዝ በጣም ተሻሽሏል። ሌላ ደግሞ በአሚኒቲ የጋራ መገልገያ እነዚህ ቤዚክ ከሚባሉት ውጪ ሪያሊቲ እንዳየኸው አንተም ኖቲስ አድርገው ይሆናል ስቲም እና ሳውና ጂሞችን እያካተትን በነፃ ነው ለነዋሪ የምናስረክበው ኤቭሪ አፓርትመንት ላይ ማለት ነው። አሁን ደግሞ የልጆች ማቆያ ኪድ ዞን፣ ዴይ ኬር እና ደግሞ ግሪን ኤሪያዎችንም እያካተትን አሁንም በነፃ ለነዋሪዎች አካተናል ማለት ነው። በጣም ጥሩ። በዚህ መልኩ ማሻሻያዎች ከተደረጉ ሌላው ነገር እንግዲህ የሚሆነው ያው የገዢ የመጀመሪያው ፍላጎቱ ቦታው እና እነዚህን የምትመርጧቸውን ቦታዎች ከምን አንጻር ነው አስባችሁ የምትመርጧቸው? በጣም ቆንጆ ጥያቄ ነው። የሪያሊቲም አንዱ መለያ እሱ ነው። የቤት ብዙ ጊዜ ሎኬሽን ይባላል እና ቤት በጣም ከሎኬሽን ጋር ዳይሬክትሊ ይገናኛል እና ፕራይም ሎኬሽን ላይ ነው የምንመርጠው። አንድ ሰው ለመኖርም ቢፈልግ ያንን ቤት አቅራቢያው ላይ ኤቭሪ ፋሲሊቲ የተሟላበት ሎኬሽን ነው የምንመርጠው። አት ዘ ሴም ታይም ደግሞ እኛ ጋር ቤት የሚገዙ ሰዎች ለመኖሪያ ብቻ ሳይሆን ለኢንቨስትመንትም ጭምር ያስቡታል። መልሼ ብሸጠው የሚያተርፉበት ወይ ደግሞ ብናከራየው የሚሉ ሀሳብ ስላላቸው ለዛ ኢንቨስትመንት የሚሆኑ ቦታዎችን አዲስ አበባ ላይ በጣም ልብ የሚባሉ ቦታዎችን መርጠ ነው የምንይዘው። አሁንም ዞር ብላችኋቸው እንዳያችኋቸው ሳር ቤት ነው ቦሌ ነው ያለ ነው ማለት ነው። ይሄ የሪያሊቲ አይደንቲቲ ነው። ፕራይም ሎኬሽን የምንታወቅበት ነው። ሎኬሽንን ሁልጊዜ አጥንተን ነው የምንገባው ማለት ነው። ከረንትሊ ያሉትን ፕሮጀክቶች እንደዚሁ በጣም ፕራይም የሆኑ ሎኬሽኖች ላይ ነው ያለ ነው ማለት ነው። ኦኬ፣ በጣም ጥሩ። እነዚህም ፕሮጀክቶች እንደየ አይነታቸው ዋጋቸውን፣ አከፋፈላቸውን ምናልባትም የዲስካውንት ኦፕሽኖችን የባንክ ኦፕሽንም ካለ በምን አይነት ሁኔታ እነዚህን ግብይቶች ማድረግ እንደሚቻል ምናልባትም በመስፈርት የምታስቀምጧቸው ነገራት ካሉ ጨምሮ ብትነግረኝ። በጣም ጥሩ። እኛ ጋር ብዙ ሰው እኛ ጋር ቤት ሲገዛ በዋናነት እኛ ቫሊዩ ላይ ነው የምናተኩረው። ሪያሊቲ የሚታወቀው በሱ ነው። ፕሮጀክቶችን ኦን ታይም አይደለም ቢፎር ታይም እናስረክባለን። ብዙ ሰው ሪያሊቲን የሚመርጥበት አንዱ መመዘኛ ዴሊቨሪ ነው። አሁን ከተማ ላይ ያለው ኢሹ ገንብቶ በጊዜ ማስረከብ ነው የብዙ ሰው ሮሮ። ሪያሊቲ ላይ እሱ ነገር በደንብ ሶልቭድ ነው። ፕሮጀክቶችን ኦን ታይም እናስረክባለን። ይሄ አንዱ ለነዋሪዎች ለቤት ገዢዎች ማረጋገጫ መስጠት እንችላለን ማለት ነው። ከዚህ በፊት ያስረከብናቸው 8ቱም ፕሮጀክቶች ከታቀደለት ጊዜ በፊት ነው የተረከበው። ኦን ታይም እናስረክባለን። ኳሊቲውን ባያችሁት ነው። ማንኛውም ሰው የሪያሊቲን ቤት አይቶ መገመት ይችላል። ከስትራክቸር እስከ ፊኒሺንግ በጣም ጥራት ላይ እናተኩራለን። ጥራትን የሚመርጥ ፕሮጀክትን ቶሎ መረከብ ለሚፈልግ ሰው እና መሀል ከተማ ለሚኖር ሪያሊቲን ይመርጣል። በዋናነት ብዙ ቤት ገዢዎች ሪያሊቲን የሚመርጡበት በእነዚህ ሜዠርመንት ነው። ትንሽ የምንታመው በዋጋ ነበረ። አሁን ላይ ግን
ቅድም የጠቀስናቸው አምባሳደር የሚባል ፕሮጀክት ልክ እንደ ሳር ቤቱ ካናዳ አይነት አፍሪካ ዩኒየን ጋር እየደገምን ነው። አዲስ ፕሮጀክት እዛ ፕሮጀክት ላይ ልዩ የዋጋ ቅናሽ አዘጋጅተናል። ከ7% እስከ 20% የዋጋ ቅናሽ አዘጋጅተንለት ከባለ 2 እና ባለ 3 መኝታዎችን እየሸጥን ያለ ነው ማለት ነው። አምባሳደር ፕሮጀክት ላይ የሚገባ ሰው አሁን ለአጭር ጊዜ ያዘጋጀነውን ከ7 እስከ 20% ያለውን የዋጋ ቅናሽ መጠቀም ይቻላል ማለት ነው። በዋጋ እንታማም ማለት ነው። ሴም ቲንግ ደግሞ ዲፕሎማት ቁጥር 2 which is ቦሌ ጋዜቦ ያለው ማለት ነው። ከቁጥር 1 ፊት ለፊት ያለው ፕሮጀክት አዲሱ ፕሮጀክት ላይ ደግሞ እሱ ላይ ደግሞ እስከ 30% የዋጋ ቅናሽ አወጣንባት። ኦልሞስት ሩቡ የቤት ዋጋ ይወርዳል ማለት ነው። አሁን ሪያሊቲ ላይ የሚገዛ ሰው ዋጋ ውድ ነው ማለት አይችልም። በጣም ቆንጆ አፎርደብል ዋጋ አለን። እነዚህ ሁለቱ ፕሮጀክቶቻችን ላይ ደግሞ ቅድመ ክፍያችን 10% ብቻ ነው። አንድ ሰው ከ10% ቅድመ ክፍያ ከፍሎ ቀሪውን በረጅም ጊዜ የሚከፍልበት ፔመንት ፕላን አዘጋጅተናል። ሌላ ህይወትም ሳይነካ በረጅም ጊዜ ክፍያ በቀላሉ የነዚህ ሌክዠሪ አፓርትመንት ባለቤት መሆን ይችላል ማለት ነው። ቅድመ ክፍያችን 10% ነው። የረጅም ጊዜ ፓኬጅ አዘጋጅተናል። ፕላስ ደግሞ ቅድም ባልነው ፐርሰንት እንደየፕሮጀክቱ ዲስካውንት አዘጋጅተናል። ግን ለአጭር ጊዜ ነው። እነዚህን ኦፈሮች ለተወሰነ የቤት ስቶክን ያዘጋጀ ነው። አሁን ለሚመጣ ሰው ዋጋችን በጣም ቆንጆ ነው ማለት እንችላለን። ጥሩ ዋጋ ማግኘት ይችላል ማለት ነው። እነዚህ አማራጮች አሉን። በተረፈ ዲፕሎማቱ ላይ ደግሞ ከባለ 1 እስከ ባለ 3 መኝታ አለን። which is small size ቤቶች አሉን ለወንድ ላጤ ለሴት ላጤም የሚሆን። እንደገና ደግሞ ላርጅ ፋሚሊ ላለባቸው ደግሞ እስከ 215 ካሬ ድረስ በጣም ሰፋፊ ቤቶች አማራጮች አሉ ማለት ነው። ቤቶቻችን ላይ ሁሉም ጋር ስቶር ወይም የረዳት ክፍል እንደገና ላውንድሪ አዲሽናል አላቸው ማለት ነው። አንዱ ያሻሻልነው ዲዛይን እሱ ነው። ኪችን ጋር ብንመጣ ለምሳሌ ፕሪቪየስሊ ብዙዎቹን ኦፕን ኪችን ነበረ የምናስረክበው። አሁን ያሉት ፕሮጀክቶችን ላይ ግን ዱዋል ኪችን አላቸው። ኦፕኑም አለ ክሎዝዱም ኪችን አለ ማለት ነው። በዲዛይን ዋይዝ የተሻሻለ እንደገና ደግሞ ከባለ 1 እስከ ሰፊ ካሬ ድረስ አማራጮች አሉ። አይ ቲንክ ብዙ ሰው ማካተት እንችላለን ማለት ነው። በጣም ጥሩ በጣም ጥሩ። እንደዚህ ከሆነ እንግዲህ አሁን አይ ቲንክ ራፍሊ ነው ዳታውን እየሰራ ያለው በቅድመ ክፍያ 10% እንደሚከፍሉ ለመረዳት ችለናል። ነገር ግን እኚህን በፐርሰንት የተቀመጡትን የገንዘብ ቁጥሮች ራሱን በፊገር የዚህን ያህል ብር ቢከፍሉ ቅድመ ክፍያ ይሆናል፣ የዚህን ያህል ቢከፍሉ ደግሞ ጠቅላላ ክፍያ ይሆናል ብለን መጥቀስ ብንችል በጣም ጥሩ። ለምሳሌ አንድ ሰው ባለ 2 መኝታ ከኛ ጋር ለመግዛት ተጨማሪ የሰራተኛ ስቶርና ላውንድሪ ያለው ቤት ቢገዛ 10% የመጀመሪያ ቅድመ ክፍያ 1.2 ብቻ ነው የምጠይቀው። ጠቅላላ ዋጋ ምን ያህል ይመጣል ካልከኝ ደግሞ ከ9 ሚሊዮን ብር ጀምሮ የቤት አማራጭ ቶታል ፕራይስ ሪያሊቲ ላይ ማግኘት ይችላሉ ማለት ነው። ከ9 ሚሊዮን ብር ቶታል ፕራይስ ከ9 ሚሊዮን ብር ኢንክሉዲንግ ቫት ሊዝ አካቶ ማለት ነው። ባይዜ ቤቶቻችን በሙሉ ህጋዊ ካርታ የተሟላላቸው ናቸው። የግንባታ ፍቃድ ሁሉንም ንግድ ፍቃዱን አያይዘን ነው ለደንበኛ የምንሰጠው። ምንም አይነት የትረስት ችግር አይኖርበትም። ሌጋል ዶክመንቶች በሙሉ የተሟሉ ናቸው። ፕራይስ ቶታል ፕራይስ ከ9 ሚሊዮን ቅድመ ክፍያ ደግሞ ከ1.2 ጀምሮ እኛ ጋር ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ዝቅተኛ የተባለውን የዋጋ መጠን ባለ 1 መኝታ ሳይሆን ባለ 2 መኝታውን በ9 ሚሊዮን ብር ማግኘት እንደሚችሉ ተረድተናል። ነገር ግን ከዚህ ደግሞ ከፍ ስንል ወይ ደግሞ መካከለኛ ላይ ስንመጣ ሰው እጁ ላይ ባለው ገንዘብ ስለሆነ ፕሮፐርቲ ሊገዛ የሚችለው የመካከለኛውን ዋጋ እና ደግሞ የከፍተኛውን ዋጋ እንጥቀስ ቢባል እንዴት ነው የምናደርገው? በጣም ጥሩ። መካከለኛ ዋጋ ብዙ አማራጭ አለን። በጣም መልቲፕል አማራጭ አለን። እንዳልነው እንደየሳይቶቹ እንደሚመርጠው የካሬ ሳይዝ ማለት ነው። ሜቢ ማክሲመሙን ግን ማወቅ ከተፈለገ አንድ አፓርትመንት አለን 215 ካሬ ላይ ያረፈ በጣም ቆንጆ ለሰፊ ፋሚሊ ኤዲሽን የተሰራ አፓርትመንት ነው። ይህን አፓርትመንት ከዚህ በፊት አትላስ ላይ እንዲሁም ሳር ቤት ካናዳ ኤምባሲ ገንብተን ለነዋሪዎች አስረክበነዋል። በጣም ተወዳጅ ነው። ሰፊ ፋሚሊ ላላቸው ሰው የሚሆን ቤት ነው። ይህንን ቤት አሁን አምጥተነዋል በጣም በተሻለ ዲዛይን። ኢቭን እያንዳንዱ ሩም የራሱ ቬንቲሌት የሚያደርግበት ባልከኒ የተዘጋጀለት የረዳት ክፍል ያለው ረዳት ክፍሏ የራሷ መታጠቢያ ያላት እና ዎኪንግ ክሎዜት ድሬሲንግ ሩም ያለው በጣም ሰፊ ቆንጆ ተወዳጅ ለኢንቨስትመንት ብቻ ሳይሆን በደንብ ለመኖሪያነት የሚሆን ቪላ አፓርትመንት የምንለው አለን። እንደውም አንዱን ፍሎር በሙሉ እነዚህ ሁለቱ ቤቶች ይዘውታል። ቆንጆ አፓርትመንት ነው። ማክሲመም ፕራይሳችን የሱ ነው። እሱ ዋጋችን ጠቅላላ ዋጋው 27 ሚሊዮን ብር ነው። ነገር ግን ይህንንም ቤት ራሱ
100% ለሚከፍሉ ሰዎች እንደ ፕሮጀክቱ ከ20% እስከ 30% ልዩ የዋጋ ቅናሽ አዘጋጅተናል። አሁን which is ይሄ ቤት በ8 ሚሊዮን በ9 ሚሊዮን ብር ይወርዳል ማለት ነው። ኦልሞስት በ19 ሚሊዮን ብር ይህንን ትልቅ አፓርትመንት ማግኘት ይችላሉ ማለት ነው። ሶ ዲስካውንቱ ኦልሞስት 2 ቤድሩሙን ይገዛል እንደማለት ነው። ሶ ማክሲመም ሳይዛችን ይሄ ቤት አለ ማለት ነው። በጣም ጥሩ። ስለዚህ ከ9 ጀምረን እስከ 19 ሚሊዮን ብር ማለት ይችላል ማግኘት እንችላለን ማለት ነው። በጣም ጥሩ። ምናልባት ያልተጠቀሰ መነሳት አለባቸው ብለህ የምታስባቸው ነጥቦች ካሉ ጥቀስልን እና እንግዲህ ወደ ማጠቃለያው ልንሄድ ነው። አዎ በጣም ጥሩ። አሁንም በድጋሚ የሚገልጸው ሪያሊቲን የሚገልጸው ከዋጋው በላይ ቫልዩ ላይ ነው። ፕሮጀክቶችን ኦን ታይም እናስረክባለን። ለሰው ቃል የምንገባው ይሄ ነው። ብዙዎች እየመረጡንም ያለው ይሄን ነው። አሁንም ይሄንን ነው የምንቀጥለው። አሁን በምናወራበት ሰዓት 2 ፕሮጀክቶችን ጨርሰን እያስረከብን ያለ ነው። ሶ ሪያሊቲ ጋር መሸጥ ብቻ ሳይሆን በመጣችሁ ቁጥር ስናስረክብ ታገኙናላችሁ። ፕላስ ደግሞ ዊዝ ኳሊቲ ላይ ኮምፕሮማይዝ አናደርግም። አሁንም ሎኬሽንን መርጠን በጣም ኳሊቲ የሆኑ አፓርትመንቶችን ዊዝ ትረስት እናስረክባለን። ፕሮጀክቶቹ በሙሉ ዶክመንት የተሟሉ ናቸው። ምንም አይነት ስጋት አይኖረውም ማለት ነው ነዋሪ። ሜቢ ሌላ ያልገለጽኩት ነገር በቅርቡ ሪያሊቲ አንድ ፕሮጀክት ፊቸር ፕሮጀክት አለን የምንለቀው። አይ ዶንት ኖ ይሄ ፕሮግራም መቼ እንደሚተላለፍ ግን ባይ ኔክስት ዊክ ፕላን እያደረግን ነው። እስካሁን ያልሞከርነው ሎኬሽን ፒያሳ ነው። ከረንትሊ አሁን በጣም ኢመርጅ እያደገች ያለች ሎኬሽን ፒያሳ ሆነዋል። ሪያሊቲ ፒያሳ ላይ በጣም ኢንተረስቲንግ የሆነ ፕሮጀክት ፓላስ በሚል ስያሜ ይዘን እየመጣን ነው። እዛ ላይም አዳዲስ ፊቸሮችን አካተናል። በተለይ ደግሞ እስካሁን ሱቆችን ከሰራን ቆይተናል። እዚህ ቦሌ ብራስ ላይ ካስረከብነው ሱቅ ረጅም ጊዜ ሆነናል። እሱን የሚጠይቀን ሰው ነበረ። ሜቢ ሱቅ ለሚፈልጉ ሰዎች ፒያሳ ላይ በቅርብ ቀን ጠብቁ ማለት እወዳለሁ። በጣም ጥሩ። እንግዲህ ያው ፒያሳም በአዲስ ግንባታ በአዲስ ፕሮዳክት መተን የምንቃኝ ነው የሚሆነው። አሜን ግስ ነው። በትክክል በጣም ደስ ይላል። እንግዲህ በጣም ሰፊ የሚባል ሀሳብ አንስተን ስናንሸራሽር ቆይተናል። ሳይቶችንም ጎብኝተናል። የዋጋውንም ሁኔታ ለማንሳት ሞክረናል። ምናልባትም እኛ ያላነሳ ነው ግን የተመልካቾቻችን ጥያቄ የሚሆኑትን ሀሳቦች ለማንሸራሸር ኦር እናንተንም ለማማከር ለመጠየቅም እንዲረዳ አድራሻችሁን ብትነግሩን፣ ያ ማለት እንግዲህ በውጭ ላሉም በአካልም እዚሁ ሀገር ውስጥ ሆነው ቀርበው መግዛት ለማይችሉ ምን አይነት አማራጮችን ተጠቅመው እናንተን ሊያገኙ እንደሚችሉ የሚጠቁም ነገር ካለ ብትነግሩ። በጣም ጥሩ። እንግዲህ አድራሻችንን እዚሁ እናንተ ስክሪን ላይ ስልካችንን እናስቀምጣለን። ማንኛውም ዝርዝር መረጃ በደንብ በዲቴይል ማወቅ ለሚፈልግ ሰው በዚህ ስልክ ቁጥር ቢደውልልን እና ደግሞ በአካልም ቤቶቹን በደንብ መጎብኘት ይችላል። ውጪ ላሉም ዲያስፖራ ኢትዮጵያውያኖች ደግሞ ካሉበት ሆነው ባይዘ ቤቶችን በዲኤችኤል መጨረስ እንችላለን። እሱ አሰራራለን። በኢሜይል መጨረስ እንችላለን። ካልሆነ ደግሞ አገር ቤት ባለ ተወካያቸው በኩል ከኛ አፓርትመንቱ መግዛት ይችላሉ። ግን ለማንኛውም መረጃ ስልካችን እናስቀምጣለን። ይደውሉልና እናስተናግዳቸዋለን። በጣም ጥሩ። እንግዲህ ለነበረን ቆይታ ከልብ እናመሰግናለን። እኔም በጣም ነው የማመሰግነው። መልካም ጊዜ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት የያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሪያሊቲ ሪል ስቴት ለማድረግ ችለናል። እንግዲህ ባያችሁት መረጃ መሰረት ምናልባትም እናንተ እዚህ አካባቢ ላይ ቤት ለመግዛት ሀሳባችሁ ከሆነ በተቀመጠው ስልክ ቁጥር በመደወል